እንደ እናቷ ነው አይሆን ይችልሽ በለው ታውቃለህ አንድ ላይ ነበርኩ ምንተኛ ዳሬ ሰው ሁለት ጊዜ ሊሳሳት አይችልም አንዱ ስህተት ሊሆን ይችላል ሁለተኛው ግን ጥፋት ነው እና አወላለዱ ስለ ደግሞ ለምሳሌ ከቅርብ ጓደኛ ከቤት ሰራተኛ ሲሆን የበለጠ ያማል እኛ ሴቶች ደግሞ ባሎቻችን የግላችን ብቻ እንዲሆኑ ነው አባምሽ ይሄንን ነው መቼም ይቅርታ ልታደርግልኝ አትችይ ስብራትሽ የሚጠገን አይሆንም እንጂ በአጋጣሚ አይሆንም ነው ያልሽው እሺ በቃ ቆይ ላስብበት መጀመሪያ ማለቴ ኤቢሳ ትጎዳ ለንዛት የምንችልበትን ዘዴ በቃ ላስብ አንቺ ያምሻል እንዴ ጤነኛ አይደለሽ እጅግ በአጓጊና እጅግ በልብ አንጠልጣይነቱ ከባለፈው ምዕራፍ ያቆመው ተወዳጁ ዳጣ የሚገርምና የሚደንቅ ነገር ተፈጥሯል። ሰላም ምን ተፈጥሮ ነው ለጋሽ ደረጀ ሜሴጅ የላከችለት የሚለው ብዙዎቻችን ጭንቀት ነበረ። ሰላም ለማርታ ነግራታለሁ ወይስ ምጧ መጣ ወይስ ህፃኑ አደጋ ደረሰበት የብዙዎቻችን ግምት ነበረ። ሰላም ሰላም የተከበራችሁና የተወደዳችሁ ውድ ቤተሰቦች በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልኝ። ለሙላው የክርስትና እምነት ተከታዮች መልካም ጾም፣ ለሙላው የእስልምና እምነት ተከታዮች ደግሞ መልካም የኢድ በዓል እላለሁ። እንግዲህ ኢድ እየደረሰ ነው። የበረከት ጾም እንደሆነ ተስፋ አደርጋለሁ ማለት ነው። በመቀጠል እንግዲህ ወደ ተወዳጁ ዳጣ ሲሄድ እንግዲህ ተወዳጁ ዳጣ ዛሬ ማጓጊና ልብ አንጠልጣይነቱ ቀጥሏል። ጋሽ ደረጀ እንግዲህ ወንድ ልጅ ነው የተረገዘልህ እድለኛ ነህ ብለዋለች። ጭንቀቱ ላይ ጭንቀት ጨምራበታለች። ሰላም ወልጄ ካገገምኩ በኋላ እዛ ቤት ነው የምመጣው፣ እዛ ቤት ነው መኖር የምፈልገው ብላለች። እጅግ የድፍረት ድፍረት ነው የእውነት። ሰላም አሁን በጣም እያበዛችሁ ነው። እናንተስ እንዴት አገኛችሁት? በጣም አጓጊና ልብ አንጠልጣይ ነው። በስተመጨረሻም ጋሽ ደረጀ ከባድ ጭንቀት ውስጥ ገብተዋል። የብደት እብደት፣ የውርደት ውርደት ዛሬ ገና ታየኝ። ማርታን አይኗን እያየሽ እዚህ ቤት ልትኖሪ የሚለው ጥያቄ ማለት ነውና በዚህ ላይ ጋሽ ደረጃ አቢጌል እንዳወቀች ካወቀ በጣም ከባድ ነው ጉዳዩ ማለት ነው። በጣም ያሳዝናል፣ በጣም ልብ ይሰብራል። የጋሽ ደረጃ ሁኔታ መጨረሻው ምንድን ነው የሚል የብዙዎቻችን ጥያቄ ነው። በስተመጨረሻም እንግዲህ ጋሽ ደረጃ የማርታን ሁኔታ እየተረዳ ነው። ማርታ አንድ ስህተት ሊሆን ይችላል፣ ሰው ስሜቱ አሸንፎት ሰክሮ በቃ የሆነ አጋጣሚ ተፈጥሮ ሊሳሳት ይችላል። በእርግጥ አይኑን ማየት አትፈልግም፣ ከሱ ልትርቅ ትችላለች፣ ስህተት ነውና ይቅር ብለው ከሱ ልትርቅ ትችላለች እንጂ መግደል የለባትም እያሉ እንግዲህ አንዷ እንግዲህ ባሏ ሌላ ሰው ጋር ሂዶባት ማግጦባት እንደገደለ የሚል ታሪክ እያወሩ ነበር። ጋሽ ደረጀ እንግዲህ ከአንድ ስህተት ሁለት ቢሆን ምን ይፈጠራል ሲላትም ወይዘሮ ማርታ አንድ ስህተት ሊሆን ይችላል፣ በስካር በስሜት ማሸነፍ በብዙ ነገር፣ ሁለተኛው ግን ጥፋት ነው፣ እሱን ግን በፍጹም ይቅር ማለት የለባትም እያለች እንግዲህ የራሱን ታሪክ እየፈተፈተችለት ነው። ጉድሽን ካልሰማሽ ገበያ ባልወጣሽ፣ ያንቺን አቋም አይቼ ነው እንጂ ከመግደልም አሟሟቴ ነው የሚከፋው እያለ እንግዲህ ልብ ስብራትሽንም መጠገኛ የሌለው መነሻ የሌለው የልብ ቁስል ነው የሚሆንብሽ ማርትዬን እኮ አንቺን አውቅሻለሁ እያለ እንግዲህ በልቡ እያብሰለሰለ ነው። ወይዘሮ ማርታ አልገባትም እንጂ የራሱን ታሪክና የራሱን ህመም ቁስል ጭንቀት ነው እየነገራት ያለው። እሷ ስለሌላ ስልኳ ላይ ዩቲዩብ ላይ ባየችው ታሪክ ቢሆንም መስት የሰጠችው። ጋሽ ደረጀ ከባድ ጭንቀት ውስጥ ገብተዋል። በተለይ ሰላም እዛ ቤት ነው መጥቼ የምኖረው ማለቷ በጣም ከባድ ነገር ነው የሚፈጠረው ማለት ነው። በዛ ላይ እዛ ቤት እንኳን መጥቼ እኖራለሁ ብትል የልጅሽ አባት ማን ነው ብላ ብትጠየቅ እንኳን ባትናገር አቢጌል ፈልፍላ መናገሯ የማይቀር ጉዳይ ነው። በተለይ የዳጣ እናት እንደሆነች አውቃለች አቢጌል። ሌላው ትልቁ ጉዳይ የአቢጌልና የዳጣ ጉዳይ ነው፣ የናታን ጉዳይ ነው። ዳጣ እንግዲህ ናታን አቢጌልን ብላክ ማድረግ አለብን፣ እሷን በሆነ ነገር አስፈራርተን አድባ እንድትቀመጥ እያንዳንዱ እንቅስቃሴዋን እንድንገታው ፈልጋለሁ እያለ ነው እንግዲህ ናታን። ይህ ማለት አቢጌል ተጭና የግዴታ እንድታገባኝ እፈልጋለሁ፣ አንተ ያልከው ብቻ አይደለም የሚሆነው፣ ለእያንዳንዱ ነገር ዋጋ ትከፍላለህ፣ በቀላሉ አልተውህም፣ ለምርቃቴ ቀን ቀለበት ታረግልኛለህ ስትል ዝታበታለች። አቢጌል ደግሞ ይሄን ከማድረግ ወደ ኋላ አትልም።
ናታንና ዳጣ እጅግ ደስ የሚል የፍቅር ሂደት እየሄዱ ነው። የፍቅር ትዝታ እያሳለፉ ነው። በጣም ደስ ይላሉ። በጣም ያስቀናሉ። ናታን አፍ አውጥቶ ደፍሮ ባይናገርም ሰላምዬን እንዴት ታያታለሽ? እናትሽ እኮ ነው የምትመስለው፣ ደግሞ ስትወድሽ እኮ እያለ እንግዲህ መናገር ቢያቅተውም እንግዲህ ዳጣን ስለ ሰላም ያላትን ስሜት ማወቅ ችሏል ማለት ነው። ሌላው ትልቁ ጉዳይ የዳጣና የናታን ፍቅር አሁንም ተጧጡፏል። እጅግ የሚገርመውና የሚደንቀው ነገር በመሀላቸው ትልቅ እንቅፋት አቢጌል። ናታን ግን ለዳጣ ቢነግራት ምን አለ ቢያንስ ሰላም እናትሽ እንደሆነች የሚለው ጉዳይ ቢያስጨንቅም ወይ ለደረጀ ወይ ለሰላም ከሁለት አንዱ ነግሮ መፍትሄ ካልፈለጉ አቢጌል ይሄን ነገር ከማድረግ ወደኋላ የሚለው ብዙዎቻችን ጥያቄ ነበረ። አቢጌልም እንደፈለገችው አንተ ያልከው ሳይሆን እኔ የፈለግኩት ይሆናል እያለች ነው። ሌላው ትልቁ የሚያሳዝነውና ልብ የሚሰብረው ጉዳይ በስተ መጨረሻም አቢጌል አንተ ያልከው መች ሆንና ዛሬ ወደድክም ጠላህም አብረን እናድራለን ስትል የሌሊት ልብሷን ለብሳ ራቁቷን ወደ ክፍሉ መታለች። የድፍረት ድፍረት ይሄ ነው። አሁን ናታን በምን ሊያስፈራራት ነው? እጅግ የሚያሳዝነውና እጅግ ልብ የሚሰብረው ምናልባች ናታን መጣው ብሎ ከክፍሉ ካልወጣ በፍጹም ነገሩ አትለቀውም። ልትጮህም ትችላለች። የድፍረቷ ድፍረት እኮ ደፈረኝም ልትል ትችላለች። አንደኛ ናታን እርቃኑን ነው፣ ራቁቱን ነው፣ ቁምጣ ብቻ ነው የለበሰው እና የአሁኑን ፈተናስ እንዴት ነው የሚያልፈው? የባለፈውን ፈተና በሌሊት ልብስ የመጣችበትን ሪከርድ አድርጎባት በእሱ አስፈራርቶ እንድትመለስ አድርጓታል። ይህንን ግን እንዴት ነው የሚያልፈው? አቢጌልን እንዴት ነው ከአቢጌል ወጥመድ የሚሸሸው? እንዴት ነው ከአቢጌል ተንኮል የሚያመልጠው የሚል የብዙዎቻችን ጥያቄ ነው። እናንተስ ምን ይሆናል ብላችሁ ታስባላችሁ? የጋሽ ደረጀ ጭንቀት መቼ ነው የሚያልቀው? እጅግ አጓጊና እጅግ ልብ አንጠልጣይ እንደሆነ ቀጥሏል። በጣም የሚያሳዝነው ነገር ሰላም ከዛ ቤት መታ ከኖረች ነው ትልቁ ጉዳይ። አንደኛ እዛ ቤት እኖራለሁ ብላለች። እዛ ቤት እንኳን አትኖሪም፣ ኑሪ አትባልም። ኑሪ ልትባል ትችላለች፣ ግን የልጅሽ አባት ማን ነው የሚለው ጥያቄ ሲጠየቅ አንደኛ ዳጣ የሰላም ልጅ እንደሆነች አቢጌል ያውቃለች። ሲቀጥል ከሲሳይም ወልዷት ሊሆን ይችላል ብሎ እያስተባበለ ነው ናታን። በዛም አለ በዚህ አቢጌል ትንሽ ልቧ ረጋ ያለው ዲኤንኤን አስመርምራ የደረጀ ልጅ እንዳልሆነች ስላረጋገጠች ነው፣ በእሱ ሀሳብ ማለት ነው። ግን የሰላምና የደረጀ ዲኤንኤ ነው ያስመረመረችው። ስለዚህ ትልቁ ጉዳይ ወዴት እየሄደ ነው? አቢጌል የክፋቷና ክፋት የተንኮሏ ተንኮል ናታን ክፍል ሰተት ብላ መታለች። የሚገርመው ነገር ከዚህ ወጥመድ እንዴት ነው የሚያመልጠው? ከዚህ ጥፋት እንዴት ነው የሚሸሸው? የሚል የብዙዎቻችን ጥያቄ ነው። ሌላው ትልቁ ጉዳይ የውሃ ጓደኛ ምጥን የምትባለው ናት። እናትና አባቶቻችን ሊለያዩ ነው፣ አባቴ ሌላ ሚስት ሊያገባ ነው፣ እኔና ወንድሜ ሊካፈሉ ነው እያለች እንግዲህ በየቀኑ የቤተሰቦቿን ታሪክ እየመጣች ትነግራታለች። እኛ ቤት ደስተኛ ናቸው፣ ይዋደዳሉ፣ አይለያዩም እያለች ነው እንግዲህ ውሃ ቤተሰቦችም እንደዛው መሆናቸው የማይቆር ጉዳይ ነው። ቀጣይ ክፍልስ ምን